ወደ ቤት እንደገባ ወዳችሁ መጣ ነበር። አጎድልህ ባይዘኝና ቀጥታ ወዳችሁ መጣ ኖሮ እንደዚህ አትሆኝም ነበር። ምን አለ ብርድ ልብሱን በግድ በሰጠውሽ ኖሮ ምድጃውን ይዘሽ አትሄጂም ነበረ። ልጄ እኔ ነኝ ጦሰኛዋ፣ እኔ ነኝ ይሄን ያደረኩሽ። እኔ ነኝ ጥፋተኛው። ብሌን እንግዲህ ፈጣሪ ማርሽ፣ ሌላ ምን እላለሁ? ብሌን ለምንድን ነው ቀለበትን አውልቀሽ የጣልሽው? ያውን መሬት ላይ አውልቀሽ ልትይው ነበር እንዴ የተቀበልሽ? ለምን ብሌን? የብሌን ቤተሰቦች ናችሁ? አዎ ዶክተር፣ እኛ የብሌን ቤተሰቦች ነን። ዶክተር ብሌን ደህና ናት? እንዴት ናት? ተረጋጉ፣ ችግር የለም። ለብሌን ቅርብ የሆነ ሰው አለ ከእናንተ ውስጥ? አዎ እኔ ያለው ጮኛዋ ነኝ። እሷ አለች፣ እናቷ ናት። አዎ እናቷ ማለት ነኝ። እሺ አንቺ ላናግርሽ፣ ግን አንተም እጮኛዋ ስለሆንክ መምጣት ትችላለህ። እሺ ምን ነው ዶክተር፣ መጥፎ ዜና ነው እንዴ? አይደለም ብዬ ባላሿችሁ ደስ ይለኝ ነበር፣ ግን እውነታው በተቃራኒ። በጣም ጠንካራ መሆን ያለባችሁ ጊዜ ላይ ነን። የብሌን ውጤት ትንሽ ጥሩ አይደለም። ምን ነው ዶክተር፣ ችግር አለ እንዴ? ንገረን። ይኸውላችሁ ብሌን ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነባሮቹ ሀሳብ አስተያየታችሁን እየጻፋችሁ እስከ መጨረሻው አብራችሁን እንድትሆኑ በአክብሮት ጋበዝኳችሁ። በእውነት ስለምታበረታቱኝ፣ ሰብስክራይብ፣ ላይክ ስለምታደርጉ በጣም ነው የማመሰግነው። ብርታቶቼ ናችሁ። ክበሩልኝ፣ እድሜና ጤና ይስጣችሁ። ሀገራችን ኢትዮጵያ ሰላም አድርግልኝ። ዛሬ ስለ አደራ ድራማ ነው የምናወራው። እንግዲህ አደራ ድራማ ላይ ጆ በጣም የረጅም ጊዜ ህልሙን ለማሳካት ስራውን ጀምሯል ማለት ነው። እሱ ምንድነው? አቶ በኃይሉ ያው ያንተን ቤተሰቦች ያጠፋችብህ ሰላም ናት፣ ሰላምና ሳሚ ናቸው በማለት እዛ ቤት እንግዲህ ልጅ ሆነህ መግባት አለብህ በማለቱ ጆ ወደዛ ቤት እንደገባ ሁላችንም እናውቀዋለን። ነገር ግን ጆ በተለያዩ ምክንያቶች ሲያመነታ እንዲሁም ደግሞ የወይዘሮ ሰላም መልካምነት ሲያይ ይቺ ሴትዮ እውነት ሰው የምትገል ሰው ናት፣ በጣም እኮ መልካም ሴት ናት፣ እንዴት ብዬ ነው አሁን ይህንን ነገር ማምነው እያለ ሲያመነታ እስከዛሬ ቆይቷል ማለት ነው። በሌላ በኩል እንግዲህ ሳሚ ካሁን በፊት ዳግም ጋር እንግዲህ ትልቅ ውል ተዋውለው ነበረ። እሱ ምንድን ነው? ብሌን ተመልሰሃል፣ አንተ ፍቅረኛ ከሆነች ከህይወታችሁ ሆነ ከዚህ ቤት እሄዳለሁ በማለት ሁለቱ ጠንከር ያለ ውል ተዋውለው ነበረ። ዳግምም ደግሞ ብሌን ለሳሚ እሺ ካለችው ቀለበት በውስጡ እንደሚድራቸው ተነጋግረው ነበረ። እንግዲህ በቃላቸው መሰረት ዛሬ ሳሚ ቃሉን ለማክበር ወስኗል ማለት ነው። እሱ ምንድን ነው እንግዲህ ዳግም ብሌንን ዛሬ ቀለበት ጥያቄ ጠይቋታል ማለት ነው። እሱም የቀለበት ጥያቄ እንግዲህ ሳሚን አልፈልግም ብላ ዳግምን ተቀብለዋለች ማለት ነው። ዳግምን ስትቀበለው ደግሞ ሳሚ እያየ ነበረ። ከዚህ በኋላ ምን አደርጋለሁ? የሰው ሚስት ናት፣ በተደጋጋሚ ጊዜ
ራሴን ዝቅ አድርጌ ለፍቅር ብዬ ከእሷ ጋር ለመሆን ሞክሬያለሁ። ነገር ግን እሷ የሚገባት ሰው አይደለችም። በቃ ከዚህ በኋላ ላዝንላትም ሆነ ላፈቅራት አይገባም። የራሴን ህይወት መጀመር ይገባኛል። ከዚህ በላይ መስዋዕት መክፈል የለብኝም በማለት እንግዲህ ከዛ ቤት ወጥቶ ለመሄድ ይወስናል ማለት ነው። ነገር ግን በጣም ለመሄድ ከወሰነ በኋላ በረንዳ ላይ ቁጭ ብሎ እንግዲህ አዝኖና ተክዞ ነበረ። እሱም እንግዲህ እዛ ቁጭ ባለበት ሰዓት ነበረ ዳግም ከብሌን ክላስ ወጥቶ ያገኘው። አፍቃሪው ቁጭ ብላ እያለቀስክ ነው አይደለ? ያው ግን ወንድ ልጅ ለብቻው ነው የሚያለቅሰው እያለ እንግዲህ በጣም እየተፈታተነው ተመልክተናል። ሁሉንም ነገር እንግዲህ ሳሚ በዝምታና በትዕግስት አሳልፎታል። ምክንያቱም በቃ እስካሁን ሲበሳጭላት ሲያዝንላት ጎንበስ ቀና ሲል ራሱን ዝቅ ሲያደርግላት የቆየችው ሴት የእሱ ፍቅር ሊገባ ስላልቻለ አሁንም ከዳግም ጋር ተጣልቶ ሌላ ነገር ውስጥ መግባቱ ምንም ትርጉም እንዳሌለው ስላወቀ ዳግምን ዝም ብሎ ነበር የሸኘው ማለት ነው። እንግዲህ ዳግም ወደ ክላሱ ከገባ በኋላ ሳሚ ያው ወደ ወጥቶ ሄዷል ማለት ነው። ከቤት ውስጥ ሄዶ በጣም ረዘም ባለ መንገድ ላይ ከደረሰ በኋላ ስልኩን ያጠዋል ማለት ነው ከኪሱ እንግዲህ ስልኩን ሲያጣው እንዴ ምን ሆኜ ነው ግን ስልኬን ሳሊዝ እንኳን የማውጣው በዚህ ምሽት ስልክ እንኳን ሳሊዝ የት ላድር ነው በማለት ስልኩን ለማምጣት ይመለሳል ማለት ነው። በሌላ በኩል ደግሞ እንዳያችሁት ያው ሳሚ ብሌን ጋር እንደተጣላ እናውቃለን። ምክንያቱም ከአሁን በፊት የቀድሞ እጮኛውን ስልክ አገናኝቶ እውነቱን ተናገረ ሲላት እሷ ግን ልዩ የሳሚ እንደሆነ ነበር የተናገረችው። በዛም የተናደደችው ብሌን እንግዲህ ባለፈው ክፍል ላይ እሳት ይዛ ገብታ ነበረ ማለት ነው ስለበረዳት። እንዲሁም ሰላም ባክሽን ብርድ ልብስ ይዤ ሳሙን የማያደርግልሽም ብላ ስትላት እሳት ይዛ ገብታ ነበረ። እንግዲህ ይሄ አጋጣሚ ደግሞ ለጆ በጣም ጥሩ አጋጣሚ ነው። ምክንያቱም ጆ ከአሁን በፊት ብሌንን እንግዲህ ወግቶ ነበረ ለመግደል የሚፈልገው በተደጋጋሚ ጊዜም እንግዲህ እጁ ላይ ቢላ ተመልክተናል። አሁን ግን እንደዛ ማድረግ አይደለም የፈለገው። እሳት ይዛ እንደገባች ስላወቀ አፍኖ የሚገል የመርዝ የሆነ የሚያፍን ጭስ ነበረ ማለት ነው ሊያደርግባት የፈለገው። ያንን እንግዲህ ሁሉም ሰው ከተኛና ጭር ካለ በኋላ ሄዶ እንግዲህ ብሌንን ይኸውልሽ ብሌን አንቺ እንኳን ጥፋት አልነበረብሽም፣ በጣም ይቅርታ። ነገር ግን ይቺ ዓለም ያልበላንን ዕዳ ነው የምታስከፍለን። ይሄ እጣ ደግሞ ላንቺም ደርሶሻል፣ በጣም ይቅርታ በማለት እንግዲህ መርዙን አድርጎባት በለዋ ላይ ቆልፎ ቁልፉም እንዳይሰራ እንግዲህ መፍቻው ውስጥ እንጨት ጨምሮ ነው የወጣው ማለት ነው። ከዛም ሲወጣ እንግዲህ ሳሚ ስልኩን ለመያዝ እንዲሁም ስልኩን ለመውሰድ ሲመለስ ያው ከዛ ክላስ ሲወጣ አይቶታል ማለት ነው። ልጁም እንዴ አሁን ወደ ውስጥ ስገባ ሳሚና ሰላም ቢያገኙ ምን እላለሁ በማለት አፍንጫውን በእንጨት ካደማ በኋላ ሶፍት አፍንጫ ውስጥ አድርጎ እንግዲህ ወደ ውስጥ ይገባል። አጋጣሚም ሰላምን ያገኛታል ማለት ነው። ሰላምም እንዴ ጆ ምን ሆነ ነው ክላስም ስመጣ እኮ ወጣሁ፣ አሁንም ደግሞ ከየት እየመጣ ነው? ብርድ እኮ ነው ጊዜ ውስጥ ለዋይ ትንሽ አሞኝ ስለነበረ ውጭ ላይ ነበርኩኝ ይላታል። ምን ሆነ ነው ያመመህ? ምን ሆነ ነው ስትለው እኔ እንጃ እየነሰረኝ ነበረ ልታጠብ ሄጄ ነው ይላታል። እንዴት ታዲያ ለምንድን ነው ውጭ ላይ የወጣው? ለምን ቆይ አሁን እስቲ እንዴት ነህ ስትለው እኔ ደህና ነኝ። አሁን ለምን ታዲያ ትታከሙም? ታክሚው ነበረ ለክፉ የሚሰጥ ነገር ስላልሆነ ነው ይላታል። እንግዲህ እሷም ውሃ ይዛ ልታመጣለት ወደ ውጭ ትወጣለች። የዛን ጊዜ ነበረ ሳሚ ተከትሎት የገባው። ሳሚም እንግዲህ ስትመጣ ያየው ከብሌን ክላስ ነው አይደለም። ምን አደረካት? ምን ልታደርግ ነበር የሞከርከው? ለምን ነበር የሄድከው? በማለት እንግዲህ ወደ ሳሚ ሲጠጋ ሰላም ከውጭ ወደ ጆ ሲጠጋ ሳሚ ሰላም ከውጭ ትመጣለች ማለት ነው። ሰላም መታ እንግዲህ ሳሚ ምን ሆነሃል? በጣም እኮ ፊት ተቀይሯል፣ ደህና አይደለም እንዴ ትለዋለች። አይ ደህና ነኝ ተፈጥሮ ነው ይላታል። ይኸውልህ ጆዬ እኮ ታሞ እኔን ላለመቀስቀስ ብሎ ራሱ ውጭ ላይ ነበረ። ይኸውልህ አሁን በደንብ በጣም እየነሰረው ነው ትለዋለች ማለት ነው።
እሱም አይ ለዛ ነው እንዴ ብሎ ይሄ ልጅ አሁንም እያስመሰለ ነው ወይስ ደግሞ እሱ የሚናገረው ነገር በሙሉ እውነት ስለማይመስለኝ ነው በማለት ወደ ውጭ ወጥቷል። እንግዲህ ሳሚም ውጭ ላይ ቁጭ ብሎ ይችን ልጅ የሆነ ነገር አድርጓት ቢሆን ሄጄ ላያት እንዴ ካለ በኋላ አይ ሄጄማ ላያትም ደግሞ እሷ ጋር ሲሄድ ዳግምስ ቢመጣ እሷን ለማየት ወይም ደግሞ እሷን ለማግኘት ይሄድ ይመስለዋል። ደግሞ ሌላ ችግር አልፈልግም አርፌ ልቀመጥ ማለት አርፎ ይቀመጣል ማለት ነው። በዛን ጊዜ ነበረ እንግዲህ ቤሌን ጭሱ ቀስቅሷት እንግዲህ እየታገለች ነበረ ለመክፈት። መክፈቻውን ብታገኘው በጭራሽ ወጥቶ መሄድ አልቻለችም። ምክንያቱም አንደኛው በሩ ተቆልፏል፣ ሁለተኛው ቁልፉ መፍቻው ተበላሽቷል ማለት ነው። በጭራሽ እሷ ከፍታ መውጣት አልቻለችም። በተደጋጋሚ ጊዜ ሰው እየተጣራች ነበረ። በተደጋጋሚ ጊዜ ለመክፈት እየሞከረች እየወደቀች እየተነሳች ነበረ። ሳሚም እንግዲህ ለምንድን ነው ይህች ልጅ ሄጄ የማላያት እያለ በዛም ሰዓት እያመነታ ለረዘም ላለ ሰዓት እንግዲህ ውጭ ላይ ቁጭ ብሏል ማለት ነው። በዛን ሰዓት ደግሞ ጆ ክላሱ በመግባት በጣም እያለቀሰ ነበረ። ምንድን ነው ያደረኩት? እንደዚህ ማድረግ አልነበረብኝም እኮ አሁን ይህች ልጅ ብትሞት ምን አደርጋለሁ እያለ በጣም እያዘነ እየተጸጸተ ነበረ ማለት ነው። እንግዲህ ሰላምም ገና መጀመሪያ አካባቢ ላይ በጣም እየተንከባከበችው ነበረ። እሱም የሰላም ሁኔታ በጣም ረብሾታል። ምክንያቱም ሰላም እንዴት በዚህ ልክ እኔ ደም እየፈሰሰ ያለ ልጠብህ እንዴት ትለኛለች? አሁን እቺ ሴት ናት እንዴ ሰውን መግደል የምችለው? የሆነማ የተሳሳተ ነገር አለ፣ የሆነ ስህተትም አለ እያለ እንግዲህ በጣም እየተጸጸተ እየወደቀ እየተነሳ ተመልክተነዋል። እንግዲህ ሳሚም ያው ወደ ሳሎን ይገባል ማለት ነው። ስልኩን ለመውሰድ ሲገባ አጋጣሚ ብሌን እየደወለች ነበረ። እንግዲህ አንድ ጊዜ ብቻ ሳሚ ድረስልኝ እባክህን በማለት ስትነግረው እሱም ያው ምን ሆነሽ ነው ብሎ እንግዲህ ወደ ክላሷ ሮጦ መጥቷል ማለት ነው። ወደ ክላሷም ሲመጣ ክላሷም ዳዎች ተቆልፎ ቁልፉን አልነበረም ማለት ነው። በጣም እየሞከረ ነበረ ለመክፈት፣ ጭራሽ ቁልፉ ሁሉ ተበላሽቶ ነበረ ማለት ነው። ያው በጣም ከረጅም ትግል በኋላ ከፍቶ ለመግባት ችሏል። የዛን ጊዜም ግን ብሌን ወድቃ ያው በጣም ራሷን ስታ ነበረ። በህልሟም እሷ ሞታ ሰው እያለቀሰ እንደነበረ ሁሉም ሰው የቤቱ ሰው እያለቀሰ እያዘኑ እንደነበረ እያየች ነበረ። እኔ እዚህ ጋ ያለው ነገር በጣም ነበረ ግራ ያጋባኝ። ምክንያቱም እሷ ታለቅሳለች፣ እነሱ ያለቅሳሉ፣ እሷ ደግሞ ቆማ እየባበለቻቸው ነበረ ማለት ነው። እንግዲህ ሳሚም ሲደርስላት ብሌን በጣም ደክማ ነበረ፣ በጣም በጭስ ታፍና ነበረ። እሱም ሲገባ በጣም እያሳለው ነበር የገባ። ከዛም በኋላ ወይዘሮ ሰላም ከኋላ ተከትላ ትገባለች። የዛን ጊዜ እንግዲህ ሰላም ከገባች በኋላ ዳግም ምንድን ነው እዚህ ቤት ግርግሩ? ምን ተፈጥሮ ነው? ሌባ ገባ እንዴ እዚህ ቤት ማለት ቆሞ እየተመለከተ ነበረ ማለት ነው። ያው ግን ሰዎች ወደ ብሌን ክላስ እንደሚሄዱ ሲያይ እሱም ተከትሎ ነበር የሄደው ማለት ነው። ምን ሆነ ነው ሲል እኔ እንጃ በጭስ ታፍና ነው ይሄ ነገር ግን የከሰል ጭስ አይመስለኝም። እሷን የሆነ ነገር ለማድረግ የፈለገ ሰው ነው እንደዚህ ያደረጋት በማለት ሳሚ እንግዲህ እየተናገረ ነበረ። ያው ዳግም ማን ሊሆን ይችላል ብሎ ሲል አይ አሁን ለሱ ጊዜ የለንም፣ አሁን ወደ ሆስፒታል ይዘን እንሄድ በማለት ሳሚ ሲያነሳት እንግዲህ ዳግምም እጇ ላይ ያለውን ቀለበት አውጥታው መሬት ላይ እንደጣለችው ይመለከታል። ይህንንም ካየ በኋላ እንግዲህ እሷ ማታመሟን ረስቶት ቀለበቴን አውጥታ ትለዋለች። ለመጣል ከሆነ ለምን ተቀበለች በማለት እንግዲህ በጣም ትልቅ ጥያቄ ራሱ ላይ አንስቷል ማለት ነው። እንደዛ በመሆኗም ብዙ ያዘን አይመስለኝም። ምክንያቱም ቀለበቷ ስለወጣበት ማለት ነው። እንግዲህ ወይዘሮ ሰላም በጣም እያለቀሰች ወይኔ ብሌንዬ አንቺ እኮ እንደዚህ የተከፋሽው ከዚህ ቀደም እኔ በተናገርኩሽ ነገር ነው እንጂ እሳቱን ይዘሽ አትመጭም ነበረ። እሺ ብለሽ ብርድ ልብሱን ነበረ ይዘሽ የምትመጪው፣ ምን አለበት እኔ ተከትዬሽ ብርድ ልብሱን ይዤ ብመጣ እያለች በጣም እያለቀሰች ነበረ። ዳግምም ደግሞ ብሌንዬ ያኔ እኮ አብረን እንደርስንሽ እሺ ብለሽ ኖሮ ይሄ ነገር አይፈጠርም። አሁን ምንድን ነው የምሆነው? አለንቺ እንዴት ይሆንልኛል እያለ እንግዲህ ሳሚን በጣም እያለቀሰና እየተዘበዘበ
ሲያለቅስ ተመልክተነዋል ማለት ነው። በሌላ በኩል እንግዲህ ቃል በአሁኑ ሰዓት ቃል ወይዘሮ ገነት ቤት ነው ያለችው። እውነት ለመናገር የአሁኑ ክፍል ላይ ቃል እኔ በጣም ነው ያወዛገበች። ምናልባት የብሌንን እንደዚህ መሆን መንፈሷም ነግሯት ሊሆን ይችላል። በጣም ለየት ያለ ባህሪ አውጥታ ነበረ። ልክ ቃል ካሁን በፊት የነበረችው ነበረ መስለው ትዕዛዝ መታዘዝ አትፈልግም። ምንም አይነት ነገር ስራ መስራት አትፈልግም። እዛ ቤት ያለው ድህነት በጣም አስመርሯታል። የሚበሉት ምግብ ከእሷ ህይወት ጋር አብሮ መሄድ እንዳልሆነ ነው። በጣም የሰውን ስነ ልቦና የሚጎዳ ንግግር እየተናገረች ተናታል ማለት ነው። እንግዲህ ወይዘሮ ገነት የምችል ልጅ የሆነችው ነገር አለ። ዛሬ ለምንድን ነው እንደዚህ አይነት ንግግር የምትናገረው እያለች ወይዘሮ ፀሐይን ትጠይቃታለች ማለት ነው። ወይዘሮ ፀሐይም እንግዲህ አይ ገነትን ለማረጋጋት አይ ገነት ታያት ዛሬ ብሌን እውነቷን መስሎሽ ነው እንዴ ቃል እንደዚህ የምትለው አውቃ ነው እኮ እያሸፈች ነው ስትላት፣ ቃልም ዛሬ ቆይ ምን ሆኜ ነው እኔ እንደዚህ ማዘርን የምናገራቸው እንዴ በሰላም ነው ግን ምን እየሆንኩ ነው ያለሁት በማለት ወደ ራሷ ተመልሳ የታዘዘችውን ስራ ለመስራት ተነስታለች ማለት ነው። እንግዲህ ቃል እንደዚህ ልትሆን የቻለችበት ምክንያት ምንድን ነው ብላችሁ ታስባላችሁ? አሰባችሁ ኮመንት ላይ ጻፉልኝ ማለት ነው። እንግዲህ በስተመጨረሻም ያው ቤሌን ሐኪም ቤት ገብታለች ማለት ነው። እንግዲህ ዶክተሩ የሚወጣና ቤሌን ትንሽ እንደተሻላትና ነገር ግን አንድ ሰው ማናገር እንዳለበት ቤሌንም እንግዲህ ብሌንም ወደ ሆስፒታል ከገባች በኋላ ዶክተሩ በጣም ረዘም ላለ ሰዓት ክትትል ካደረገላት በኋላ የብሌን ቤተሰቦች ማን ናቸው? ብሌን ቤተሰቦቿ ማን ነው ማለት ይነሳል ማለት ነው። እንግዲህ በዛን ሰዓት ሁሉም ነበሩ፣ ጆን ሳይቀር ነበረ ማለት ነው። ጆን በጣም እየተጸጸተ ነበረ። ነገር ግን ለምንድን ነው ለዚች ልጅ የምጸጸተው? እንድትሞት ፈልጌ አይደል እንደ ገደልኳት። ስለዚህ አሁን ላይ ምን ነው እየጸጸተኝ ያለው እያለ ተመልክተናል። እንግዲህ ሳሚም ብድግ ብሎ እናቷ አለች እንዴ ብሎ ሲጠይቁት አሁን ሰላም እናቷ ናት በማለት ተናግሯል። ዳግም ደግሞ እኔ ጮኛዋ ነኝ በማለት እንግዲህ ወደ ውስጥ ገብተዋል ማለት ነው። ዶክተሩም እንግዲህ ስለ ብሌን ያለው ነገር በጣም አሳሳቢ እንደሆነና በአሁኑ ሰዓት በጣም መጠንከር እንዳለባቸው ይነግራቸዋል ማለት ነው። እንግዲህ ብሌን ትተርፋለች ወይስ ትሞታለች የሚለውን ነገር እናንተ ማሰብ አስተያየታችሁን ኮመንት ላይ ጻፉልኝ። በቀጣይ የምናየው ነው የሚሆነው ማለት ነው። እንግዲህ በአሁኑ ሰዓት ዳግም እያሳሰበው ያለው የብሌን እንደዚህ መሆን ሳይሆን የቀለበቱ መውለቅ ነው ማለት ነው። ያው አንዳንድ ሰዎች በተፈጥሮ ቀለበት አድርገው መተኛት የማይወዱ አሉ። ምክንያቱም ሊጨንቀን ይችላል ብለው ስለሚያስቡ ማለት ነው። ወይንም ደግሞ ምናልባት እሷ ራሷ አውልቃ አስቀምጣውም ሊሆን ይችላል ብዬ አስባለሁ። እንግዲህ በቀጣይ ምን ይፈጠራል? ብሌንንስ እንደዚህ ያደረጋት ሰው በይፋ ይወጣል ወይ? ሊታወቅ ይችላሉ? ጆ ይጋለጣል ወይ? በነገራችን ላይ አሁን ላይ ጆና ቃል የሚገናኙበት ትልቁ መንገድ ነው ብዬ ነው የማስበው። ለጆ በጣም ጥሩ አጋጣሚ ነው የሚሆንለት ብዬ አስባለሁ። ምናልባት ከቃል ጋር ከተገናኙ ቃል ያለውን ነገር ለጆ ከነገረችው እንግዲህ ጆ ብሌንን እንደዚህ እንዳደረጋት ሊናገር ይችላል። እንግዲህ በኃይሉንም በአጭር መንገድ ማስወገድ ሊችሉ ይችላሉ ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን ጻፉልኝ። ሰላም ነው።